ጸጉራችሁ እየሳሳና እየተሰባበረ ከተቸገራችሁ እንግዲህ ለጸጉራችሁ ጤናማነት ይህንን ተክል መጠቀም ትችላላችሁ። የህንድ ሴቶች የጸጉራቸውን ውበትና ጤናማነት የሚጠብቁት በተፈጥሯዊ መንገድ በብዛት በዚህ ተክል ነው። ከዚህ በፊት ቪዲዮ ሰርቼላችሁ አውቃለሁ። እንዲታያችሁ አቅርቤ ላሳያችሁ። ይሄው ወንዝ አድምቅ ብለን እንጠራዋለን እኛ ተክሉን በርጥቡ ተሰበስቡና ተጨምቁታላችሁ። ጁሱን እየለካችሁ ማለት ነው። አንድ ብርጭቆ ከለካችሁ የኮኮናት ኦይል አንድ ማንኪያ፣ የኮኮናት ኦይል ስለሚረጋ ነው አንድ ማንኪያ መላችሁ። የቆርቆሮ ብዙ ጊዜ ይረጋል። አንድ የሾርባ ማንኪያ ትለካላችሁ። የዚህን ጁስ አንድ ብርጭቆ አድርጋችሁ ማፍላት ነው፣ ማንተክተክ። ለ30 ለ40 ደቂቃ ያክል ካንተከተካችሁት በኋላ አውጥታችሁ አብርዳችሁ በብርጭቆ እቃ ማስቀመጥ። ጸጉራችሁ ላይ በስሱ እየቀባችሁ ስሩ ድረስ እስኪዳረስ ድረስ እያሻችሁ ለ10 ለ20 ደቂቃ መተግበር። ለ10 ለ20 ደቂቃ እያሻችሁ ከተገበራችሁት በኋላ ለ30 እስከ 40 ደቂቃ በአጠቃላይ ማለት ነው ለአንድ ሰዓት የሚሆን ያክል አፍኖ ማቆየት። ጸጉራችሁን አፍናችሁ ታቆዩትና እየተፈታችሁ መታጠብ ነው። እንግዲህ ይሄንን ከሳምንት 2 ጊዜ ብትጠቀሙት የጸጉራችሁ ጤናማነት፣ የጸጉራችሁ ልስላሴ፣ የጸጉራችሁ እድገት ይሰፋል። ጸጉራችሁ ያድጋል። እየሳሳ እየተሰባበረ እየተመላለጠ ያለው ጸጉር ተፈጥሯዊ ይዘቱን ይጠብቅና እየሞላ ይመጣል። በእርግጥ እኔ ምንም አይነት ኤክስትራ የሆነ ቅባት ለቆዳዬም ሆነ ለጸጉሬ አልጠቀምም። በአመጋገቤ ነው የቆዳዬንም ጤናማነት የጸጉሬንም እንደዚሁ ጤናማነት የምጠብቀውና እንዴት ካላችሁ ሌላ ጊዜ ማወራችሁ ይሆናል። ሽበትም የምትቸገሩ ከሆነ አሁን ሽበት ብዙ ጊዜ ሰዎች እርጅና መገለጫ ታረጉታላችሁ። እኔ ያ ነገር ያው አሳሳቢ ስላልሆነ እንዲሁ ማርጀት ከሆነ ለምን አርጅተን ቀይ፣ ቢጫ፣ አረንጓዴ ጸጉር አይበቅልብንም? ሽበት ግን የእርጅና መገለጫ አይደለም። ሚነራል እጥረት እንዲሁም የቫይታሚን እጥረቶች ሲኖሩ፣ አንዳንዴ ደግሞ የጤና መታወክ ችግር ሲኖር ጸጉራችን ቀለሙ ሊነጻ ይችላል። የጸጉራችን የቀለም ሁኔታ የጤንነታችንና የሚነራል እጥረቶችን የቫይታሚን የተጓደለ ነገራችንን ማሳያ እንጂ የእርጅና መገለጫ አይደለም። ያለ ጊዜው የሚመጣ ሽበት በጊዜው ሲመጣ አርጅተን ነው። እሱን ደግሞ መቀበልና በራሳችን መተማመን መቻል አለብን። ግን ያለ ጊዜው ከመጣም ከተቸገራችሁ የዱባ ፍሬ ኦይል ታዘጋጁና ልክ እንደ ጸጉር ይሄ የጸጉራችሁን ጤናማነት ለመጠበቅ እንደምታረጉት አደራረግ የዱባውን ፍሬ ኦይል አርጋችሁ ይሄን አዘጋጅታችሁ ጸጉራችሁን ብታሹት የጸጉራችሁ ቀለም ወደ ጥቁርነት ይመጣል። አጉል ኬሚካል የምትጠቀሙ ሽበትን የእርጅና መገለጫ እያላችሁ አጉል ኬሚካል እየተጠቀማችሁ ለሌላ ችግር የምትጋለጡ ሰው ጸጉራችሁ የሚሰባበርባችሁ የሚመለጥባችሁ ዛሬ አርቲፊሻል ጸጉር ሰከታችሁ እንድዞሩ የምትቸገሩት መጀመሪያ ጸጉራችን እናቀልማለን ስትሉ ነውና እንዲህ አይነት ነገር ከመምጣቱ በፊት ይሄው ተፈጥሮ በራሷ መልስ አላት። እንግዲህ ተፈጥሮን ተጠቀሙ። ሌላው በእኔ ስም እየተከፈቱ የተለያዩ አታሎሽ የሚፈጸምባችሁ ሰዎች የኔ የሆነ ነገር ፕሮፋይሌ ላይ ስትገቡ የምጠቀምበት የባንክ አካውንት አለ፣ ስልክ ቁጥር ያለ። ከዛ ውጭ ሌላ ነገር አትጠቀሙ። በስሜ እንኳን ስለሌለ በድርጅቴ ስም ብቻ ስለሆነ እዩት። ለማካፍላችሁ እውቀትና ለማደርገው ተግባር ከሆነ ደግሞ ላምጪው እንግዲህ እንዲያስከፍል ህግ ያስገድዳል ከተባለ በእናንተው ፍላጎት ማድረግ ትችላላችሁ። ፕሮፋይሌ ላይ ስላለ ላለፉት ጊዜያት እኔና እናንተ ተባብረን የሀገር በቀል እውቀትን ገጽታውን በስፋት ቀይረናል። ብዙ ወጣቶች የሥራ ዕድል አድርገውት ህይወታቸውን እንዲቀይሩ አድርገናል። ወደፊት ደግሞ እንዴት ወደ ኢኮኖሚ እንቀይረው የምንለውን ፕላኑን አሳያችኋለሁ። በአዲስ ዓመት የምትገረሙበትን ነገር ነው ይዤላችሁ መመጣ። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።